ኢንሱሊን ምንድነው? እንዴትስ ነው የሚሰራው? በጤናችን ላይ ያለውስ ተጽዕኖ ምንድነው? የሚሉትን ጥያቄዎች በዝርዝር እንመለከታለን። ሰላም ውድ የሀበሻ ኪር ቤተሰቦች እንዴት ናችሁ? ዛሬ ስለ አንድ በጣም አስፈላጊ ሆርሞን እናወራለን፣ ኢንሱሊን። ከዚህ በፊት በሰራዋቸው ቪዲዮ ስለ ኢንሱሊን መቋቋምና ስለ ስኳር በማወራበት ጊዜ ኢንሱሊን ምን እንደሆነ በትክክል የሚገልጽ ቪዲዮ እንዳልሰራው ተገንዝቤያለሁ። ዛሬ ያንን ክፍተት እንሞላለን። ኢንሱሊን ምንድነው? በቀላል አነጋገር ኢንሱሊን በቆሽት ወይንም በፓንክሪያስ የሚመረት ሆርሞን ነው። ቆሽት በግራ የጎድን አጥንታችን ስር የሚገኝ እጢ ነው። ሆርሞኖች በእጢዎች የሚመረቱና በደም ውስጥ የሚጓዙ የመገናኛ ቅንጣቶች ናቸው። የኢንሱሊን ዋና ዓላማ በደም ውስጥ ያለውን ስኳር መጠን ዝቅ ማድረግ ነው። ደማችን ውስጥ ያለው ስኳር በብዙ ምክንያት ሊጨምር ይችላል። ሰውነታችን በአጠቃላይ በአንድ ተኩል ጋሎን ደም ውስጥ አንድ የሻይ ማንኪያ ስኳር ብቻ እንዲኖረው ይፈልጋል። ከአንድ የሻይ ማንኪያ በላይ የሆነ ማንኛውም የስኳር መጠን ከመጠን በላይ ነው እና ሰውነታችን ያንን ከመጠን በላይ የሆነ ስኳር ከደም ውስጥ ለማስወገድ ኢንሱሊን ይጠቀማል። እንዳለመታደል ሆኖ አንድ መካከለኛ ሰው በቀን 31 የሻይ ማንኪያ ያህል ስኳር ሊመገብ ይችላል። ይህም በጣም ከፍተኛና ችግር የሚፈጥር መጠን ነው። ኢንሱሊን በደም ውስጥ ያለውን የስኳር መጠን የሚቆጣጠር ቁልፍ ሆርሞን ነው። ሁለተኛው ኢንሱሊን እንዴት ነው የሚሰራው የሚለውን እንመልከት። ኢንሱሊን በሰውነታችን ውስጥ በርካታ አስፈላጊ ስራዎችን ያከናውናል። ስኳርን ወደ ሴሎች ማስገባት። ኢንሱሊን ልክ እንደ ቁልፍ ነው። ይህ ቁልፍ የሴሎችን በሮች ከፍቶ ግሉኮስ ወይንም ስኳርን ወደ ሴል ውስጥ እንዲገባ ያስችላል። ሴሎችም ከዚህ ግሉኮስ ኃይል ያገኛሉ። ስኳርን ማከማቸት። ኢንሱሊን ስኳርን በጉበትና በጡንቻዎች ውስጥ እንደ ግላይኮጅን ያከማቻል። ግላይኮጅን የተከማቸ የስኳር ሞለኪውሎች ሰንሰለት ሲሆን ፈጣን ኃይል በሚያስፈልገን ጊዜ ጥቅም ላይ ይውላል። ስኳርን ወደ ስብ መለወጥ። ከሚያስፈልገው በላይ ስኳር ሲኖር ኢንሱሊን ያንን ትርፍ ስኳር ወደ ስብ ይለውጠዋል። በተለይም የሆድ አካባቢ ውፍረት ወይንም ቪሰራል ፋት ያለው ስብ እንዲጨምር ያደርጋል። ስለዚህ ኢንሱሊን ስብን የሚሰራ ሆርሞን ነው ማለት ይቻላል። ኢንሱሊን በሰውነታችን ውስጥ ፕሮቲን እንዲሰርግ ይረዳል። ፖታሲየምን በአንጀት ውስጥ ማስረግ። ፖታሲየም ለብዙ የሰውነት ተግባር ወሳኝ ማዕድን ነው። ኢንሱሊን ፖታሲየም በሴሎቻችን ውስጥ እንዲገባ ያግዛል። ሌላኛው የኢንሱሊን ተግባር ስብ መቃጠል መከልከል ነው። ይህ በጣም ወሳኝ ነጥብ ነው። ትንሽም ቢሆን ኢንሱሊን በደሙ ውስጥ እስካለ ድረስ ስብ እንዳይቃጠል ያደርጋል። ክብደት ለመቀነስ እየሞከሩ ከሆነ ይህንን መረዳት ወሳኝ ነው። ሶዲየምን ማቆየት። ኢንሱሊን ሶዲየም በሰውነት ውስጥ እንዲቆይ ያደርጋል። ለዚህም ነው ስኳር የበዛበት ምግብ ከበሉ በኋላ ክብደት እንደጨመሩና ብዙ ውሃ እንዳለ የሚሰማዎት። በአጭሩ ኢንሱሊን ስኳርን እና ስብን ያከማቻል፣ እንዲሁም የደም ስኳርን ይቀንሳል። የኢንሱሊን መቋቋም። ታዲያ ኢንሱሊን ጠቃሚ ሆርሞን ከሆነ ችግሩ ምንድነው ካላችሁ፣ ችግሩ የሚፈጠረው ኢንሱሊን በትክክል መስራት ሲያቆም ወይንም ሴሎቻችን ለሱ ምላሽ መስጠት ሲያቆሙ ነው። ይህ ሁኔታ የኢንሱሊን መቋቋም ወይንም ኢንሱሊን ሬዚስታንስ ይባላል። የኢንሱሊን መቋቋም ወይንም ሬዚስታንስ ሲከሰት ኢንሱሊን የሴሎቻችን በሮች የሚከፍት ቁልፍ ቢሆንም በሩ መከፈት ያቆማል። በዚህ ምክንያት ስኳር ወደ ሴሎች ውስጥ መግባት ያቆማል። ሴሎችም በቂ ኃይል ያጣሉ። ቆሽት ይህንን ሲያይ የደም ስኳርን ለመቀነስ የበለጠ ኢንሱሊን ማምረት ይጀምራል። ስለዚህ የኢንሱሊን መጠኖ ከፍ ያለ ይሆናል፣ ግን በትክክል አይሰራም። ደም ውስጥ ያለው ስኳር መጠን እየጨመረ ይሄዳል። ይህም የስኳር በሽታ መጀመሪያ ነው። ሴሎች ስኳር ስለሌላቸው ጣፋጭ ምግቦችን የመመኘት ፍላጎት ይጨምራል። ስኳር ወደ ስብነት የመለወጥ ሂደቱ ይጨምራል። በተለይም በሆድ አካባቢ የሚታይ ቦርጭ ብለን የምንጠራው እየጨመረ ይሄዳል። በአንጎል ውስጥ ያሉት ሴሎችም ግሉኮስ ስለሚያጡ የማስታወስ ችሎታ መቀነስና ሌሎች የአእምሮ ችግሮች ይከሰታሉ። አሚኖ አሲዶችን ማስረግ ስለማይችል የጡንቻ ጥንካሬና ብዛት ይቀንሳል። ፖታሲየም በበቂ ሁኔታ ስላልሰረገ የደም ግፊት ይጨምራል፣ ጉልበት ይቀንሳልና
ሶዲየም በሰውነት ውስጥ ስለሚከማች የውሃ ክምችት ይኖራል። ከፍተኛ የኢንሱሊን መጠን ስብ ማቃጠል ስለሚከለክል ክብደት መቀነስ በጣም አስቸጋሪ ይሆናል። ኢንሱሊን በጣም አስፈላጊ ቢሆንም ከመጠን በላይ መብዛቱ ደግሞ በርካታ የጤና ችግሮችን ያስከትላል። ታዲያ ኢንሱሊንን ምን ያነቃቃዋል የሚለውን እንመልከት። የኢንሱሊን መጠን በደም ውስጥ እንዲጨምር የሚያደርጉት ዋና ዋና ነገሮች ስኳርና የተጣራ ካርቦሃይድሬትስ እንደ ዳቦ፣ ፓስታ፣ እህል፣ ብስኩት፣ አልኮልና ሌሎች ስኳር የበዛባቸው ምግቦች ኢንሱሊንን በከፍተኛ ሁኔታ ያነሳሳሉ። ስኳርን ከፕሮቲን ጋር ስታዋህዱ የኢንሱሊን መጨመር ይበልጥ የከፋ ይሆናል። ከመጠን በላይ ፕሮቲን መብላትም ኢንሱሊንን ያነቃቀዋል። ሞኖሶዲየም፣ ግሉታሜት እና የተሻለ የምግብ ስታርች እነዚህ በብዙ ቆሻሻ ምግቦች ውስጥ የሚገኙ ንጥረ ነገሮች የኢንሱሊን መጠን እስከ 300% ሊጨምሩ ይችላሉ። መብላት በራሱ ከኢንሱሊን ጋር የራሱ አስተዋጽኦ አለው። እያንዳንዱ ምግብ ኢንሱሊንን ያነሳሳል። ለዚህም ነው ጾም በጣም ጠቃሚ የሆነው። የምትበሉበት ድግግሞሽ በመቀነስ የኢንሱሊን መጠንን ዝቅ ታደርጉታላችሁ እና የኢንሱሊን መቋቋምን ለማስተካከል ይጠቅማችኋል። የጭንቀት ሆርሞን የሆነው ኮርቲሶል የጡንቻ ፕሮቲንን ወደ አሚኖ አሲዶች በመቀየር ከዚያም ወደ ግሉኮስ በመለወጥ የኢንሱሊንን መጠን ይጨምራል። ይህ ደግሞ የቆሽት ሴሎችን በማድከም የስኳር በሽታ እንዲከሰት ያደርጋል። ከመጠን በላይ ካፌን ቀኑን ሙሉ ቡና ከጠጡ አድሬናሊን እጢዎችን በማነሳሳት ኮርቲሶል እና ኢንሱሊንን ሊጨምር ይችላል። ጠዋት ላይ አንድ ሲኒ ቡና ችግር ላያመጣ ይችላል። ኢንሱሊንን ምን ያሻሽለዋል የሚለውን እንመልከት። የኢንሱሊን መጠንን ለመቀነስና የኢንሱሊን ስሜታዊነትን ለማሻሻል ስኳርና የተጣራ ካርቦሃይድሬትስ ምግቦችን መቀነስ። እነዚህ ምግቦች ከአመጋገቦ ውስጥ ማስወገድ የመጀመሪያው እርምጃ ነው። ጾም በምግብ መካከል ያለውን የጊዜ ክፍተት ማርዘም የኢንሱሊን መጠንን በእጅጉ ይቀንሳልና የኢንሱሊን መቋቋምን ወይንም ሬዚስታንስን ያሻሽላል። ስብ መመገብ ስብ በኢንሱሊን ላይ ገለልተኛ ተጽዕኖ አለው። ማለትም በከፍተኛ ሁኔታ አያነሳሳውም። ስለዚህ ስብ በመጠኑ መጠቀም አስተዋጽኦ አለው። ሌላኛው ኮምጣጤ የኢንሱሊን ስሜታዊነትን ያሻሽላል። ፖታሲየም ያለው ምግብ መመገብ የኢንሱሊን ስሜታዊነትን ይጨምራል። ክሮሚየም ይህ ማዕድን ኢንሱሊንን ለማሻሻል ይረዳል። አሁን ኢንሱሊን ምን እንደሆነ እንዴት እንደሚሰራና የኢንሱሊን መቋቋም በሰውነታችን ላይ ምን ያህል ጉዳት እንደሚያደርስ ተረድተናል። ኢንሱሊን ለህልውናችን ወሳኝ ሆርሞን ቢሆንም ከመጠን በላይ መብዛቱ ወይንም ሰውነታችን ለሱ ምላሽ መስጠት ሲያቆም በርካታ የጤና ችግሮች እንደሚያስከትል አይተናል። ይህ መረጃ ስለ ኢንሱሊን ጥልቅ ግንዛቤ ለመፍጠር እንደ መሰረት ወይንም እንደ መነሻ ሆኖ እንደሚያገለግል ተስፋ አድርጋለሁ። ጤናማ የአኗኗር ዘይቤን በመከተል የኢንሱሊን መጠን በመቆጣጠር ጤናችንን መጠበቅ እንችላለን። በዛሬው ቪዲዮ ስለ ኢንሱሊን ከነበራችሁ መረጃ ላይ ተጨማሪ እንዳገኛችሁ ተስፋ አደርጋለሁ። ለሀበሻ ኬር ቤተሰብ ካልሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስከምንገናኝ ጤናማ ሆናችሁ ቆዩን።